ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የሀገር በቀል የኢኮኖሚ ሪፎርሙ ትሩፋቶች መረሻችን ጫፍ እስከ ጫፍ እንዲሰማ። የሀገር በቀል የኢኮኖሚ ሪፎርም ትሩፋቶች ከዕዳ ወደ ምንዳ፣ ከጥገኝነት ወደ ሉዓላዊነት። ኢትዮጵያ ዛሬ የቆመችበት መድረክ የታሪክ መጋጠሚያ ነው። ላለፉት 10 ዓመታት የሀገራችን ኢኮኖሚ በመዋቅራዊ ስብራቶች ተተብትበው በከፍተኛ የውጭ ዕዳ ውስጥ ተዘፍቆ በፖሊሲ ማነቆዎች ተይዘው የቁልቁለት ጉዞ ላይ ነበረም። ሆኖም ግን ላለፉት ጥቂት የለውጥ ዓመታት ፓርቲያችን ብልጽግና የወሰዳቸው ደፋርና ስልታዊ እርምጃዎች ይህንን የውድቀት ጉዞ በመግታት አገራችንን ወደ አዲስ የእድገት ምዕራፍ አሸጋግረዋታል። የፓርቲያችን እሳቤና አቋም በኢኮኖሚ ሪፎርም ላይ ብልጽግና ፓርቲ በኢትዮጵያ ታሪክ ለመጀመሪያ ጊዜ አገር በቀል ኢኮኖሚ ሪፎርም የተሰኘ አዲስና ሳይንሳዊ መመሪያ ይዞ ቀርቧል። የእኛ እሳቤ ግልጽ ነው። የኢትዮጵያ ኢኮኖሚ ከእርዳታና ከብድር ጥገኝነት ወጥቶ በራሱ አቅም የሚቆም ሉዓላዊ ኢኮኖሚ መሆን አለበት። ከለውጡ በፊት የነበረው ዕዳን መሠረት ያደረገ እድገት ለሀገራችን አልበጀም። የመንግሥት ገቢና ወጪ መዛባት፣ የውጭ ምንዛሬ እጥረትና የዋጋ ንረት የዜጎችን ሕይወት አቃውሰውት ነበር። የፓርቲያችን አቋም ኢኮኖሚውን ከእነዚህ ማነቆዎች ማላቀቅ፣ የግሉን ዘርፍ ማነቃቃትና ለቀጣይ ትውልድ ዕዳን ሳይሆን ሀብትን የሚያወርስ ሥርዓት መገንባት ነው። ብልጽግና ማለት ለእኛ የቁጥር እድገት ብቻ ሳይሆን የዜጎችን ኑሮ በተግባር የሚቀይርና ፍትሐዊ ተጠቃሚነትን የሚያረጋግጥ ጉዞ ነው። ባለፉት ዓመታት የሠራናቸው ታላላቅ ሥራዎች የኢኮኖሚውን ስብራት ለመጠገን ፓርቲያችን በሚመራው መንግሥት አማካኝነት ታሪክ የማይረሳቸው የሪፎርም ሥራዎች ተከናውነዋል። ማክሮ ኢኮኖሚ ማሻሻያ፣ የውጭ ምንዛሬ ተመን በገበያ እንዲመራ በማድረግ በሕገወጥ ኮንትሮባንድ ይባክን የነበረውን ሀብት ወደ ባንክ ሥርዓት እንዲገባ አድርገናል። ይህ ደፋር እርምጃ ዓለም አቀፍ የፋይናንስ ተቋማት በኢትዮጵያ ላይ ያላቸውን እምነት መልሶ እንዲገነባ አድርጓል። የስትራቴጂክ ዘርፎች ክፍት መሆን፣ ለዘመናት ተዘግተው የነበሩትን እንደ ቴሌኮሙኒኬሽን፣ የባንክ አገልግሎት፣ የሎጂስቲክስ እና የችርቻሮ ንግድ ዘርፎችን ለውጭና ለሀገር ውስጥ ባለሀብቶች ክፍት አድርገናል። ይህም የቴክኖሎጂ ሽግግርን ከማፋጠኑም በላይ የአገልግሎት ጥራትን አሻሽሏል። ኢትዮጵያ ታምርት ንቅናቄ፣ የማምረት አቅማቸው ተዳክሞ የነበሩ በመቶዎች የሚቆጠሩ ፋብሪካዎች ወደ ሥራ እንዲመለሱ በማድረግ የገቢ ምርቶችን በሀገር ውስጥ ምርት መተካት ችለናል። የብዝሃ ዘርፍ ትኩረት፣ ኢኮኖሚውን ከነጠላ የግብርና ጥገኝነት አውጥተን በማዕድን በተለይም በወርቅ በቱሪዝምና በዲጂታል ኢኮኖሚ ላይ የተመሠረተ እንዲሆን መሠረት ጥለናል። የባንክ አሰራራችንን ዲጂታላይዝ በማድረግና ካፒታል ገበያን በማስተዋወቅ የንግድ እንቅስቃሴውን ቀልጣፋ አድርገናል። የሀገር በቀል የኢኮኖሚ ሪፎርሙ ትሩፋቶች፣ የተመዘገቡ ተጨባጭ ውጤቶችና በዜጎች ሕይወት ላይ የታዩ ለውጦች። የሪፎርም ሥራዎቻችን በንግግር ብቻ የቀሩ ሳይሆኑ በመሬት ላይ ውጤት ያመጡ ናቸው። ለኗሪ መቾ ለአገር ገጽታ ታብሮ የሚሠራ በቀን በማታ። የኢኮኖሚ እድገት ምርታ ባለፉት ዓመታት በአማካይ 7.2 በመቶ እድገት ያስመዘገብን ሲሆን በ2017 በጀት ዓመት ደግሞ አስደናቂ የሆነን 9.2 በመቶ እድገት ተመዝግቧል። ይህም ኢትዮጵያን በአፍሪካ ቀዳሚ ፈጣን እድገት ካላቸው ሀገራት ተርታ እንድትሰለፍ አድርጓል። የውጭ ቀጥታ ኢንቨስትመንት ፍሰት ባለፉት 5 ዓመታት 18.6 ቢሊዮን ዶላር የውጭ ኢንቨስትመንት ወደ ሀገር ውስጥ መፍሰስ ችሏል። ይህ ማለት በሚሊዮን የሚቆጠሩ የሥራ ዕድሎች ለወጣቶቻችን ተፈጥረዋል ማለት ነው። የሐዋላ ገቢ ማደግ ከለውጡ በፊት 6.1 ቢሊዮን ዶላር የነበረው የሐዋላ ገቢ በሪፎርሙ ውጤት ወደ 7.06 ቢሊዮን ዶላር ከፍ ብሏል። የዋጋ ንረትን መቆጣጠር ብዙዎች የሪፎርሙ እርምጃ የዋጋ ግሽበትን ያባብሳል ብለው ቢሰጉም የእኛ መንግሥት በጥበብና በጥንቃቄ በመምራቱ የዋጋ ንረቱ
ወደ 1 ዲጂት እንዲወርድ በማድረግ የደሃውን ዜጋ ኑሮ ታድጓል። ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ የተግባባ ሀገር መንግሥት ለመመስረት ሚዛናዊ ኢትዮጵያ ለመመስረት የጀመረ ሰብአዊ ልዕልና ዛሬም ነገ ከዕዳ ወደ ምንዳ የመንግሥት የልማት ድርጅቶች ከዕዳ ምንጭነት ወደ አትራፊነት ተሸጋግረዋል። የመንግሥት ጠቅላላ ገቢ ከ5 እጥፍ በላይ ያደገ ሲሆን ድህነት ተኮር ወጪዎችም በተመሳሳይ መጠን አድገው የዜጎችን ማኅበራዊ ተጠቃሚነት አረጋግጠዋል። ኢትዮጵያ ወርደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር ለሻቺ ጫፍ እስከ ጫፍ እንዲሰማ እልቁ ሰው ይቀጣጠል የሚሻማ ኢትዮጵያ ወርደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር ለሻቺ ጫፍ እስከ ጫፍ እንዲሰማ